አለም የኔ ነግርሻለሁ። ጌታ ምስክሬን እንዳለ ፖለቲከኛ ብቻ ነው የሞላው። ፖለቲከኛ ጌታ ለተመለመ ቲክቶክ እኮ ነው አባቴ ሊያጨልለን እኮ ነው በሆነ በየቀኑ የተለያየ ትምህርት ሲመጣ እኮ እኔ ሆኜ እኮ አንድ ቦታ ብቻ ወጥቶት እኮ ጌታን እዛ ቤት 4 ኪሎ ኃይለኛ ሽሮ ልጋብዝ ዛሬ እስኪ እዚህ 4 ኪሎ እንትን ላይብረሪ ትመጣ የለም አብሮት ላይብረሪ እዛ ዋጋ ኃይለኛ ሽሮ ዋንጋሪ ነህ እንትና እኮ ነበር ዋንጋሪ ስሙ ማን ነበር ሌላ አንድ ስም ነበር ዋንጋሪ ብለህ መጣ እስቲ ና እስቲ ጉደታ እኮ ነው ዋንጋሪ እኮ ጉዴ እንዴት ነህ ሰላም ነህ አለሁልህ እንዴት ነህ እግዚአብሔር ይመስገን ለምን ወረድክ እዛ ቤት ተናዘህ ሳትጨርስ ንስሓ ገብተህ ሳትጨርስ አስወረዱኝ አስወርዶኝ ነው ብለሃል ለካ አስወረዱኝ አይዞህ ወንድሜ አይዞሽ ገለቴ ግን አንተም እኮ በቃ አስቸገርክ ሰሞኑን ደግሞ በጣም አንተ የሆነ ነገር እያሙ ነበር አንተን ራሱ ማነው ደግሞ እኔም እጣው ደረሰኝ ሲስ ኦጄ ነው እያሉ ኦጄ ነው ይባላል ለምን እንደሆነ እንጃ ማነው እንደዛ የሚለው ሰሞኑን ምን ወዶች ላይ ከፍተህ ነበር እንዴ ሁሌ እነሱ ላይ እኮ ነው የምንሰራው እኔ እነሱ ላይ ነው የምሰራው በዛ ነው ምስም የሚያጠፋት ኧረ በእናትህ ከሄኖ ጋር ለምን ትናሰሩን ስምና ለኬኖ ጋር ለምን አሰሩ እኔ ብዙ አላውቅማ እሱ ላይ ብዙም አላውቅም ሄኖክ ጎበዝ እኮ ነው ሄኖክ ዛሬ ደግሞ በጣም ጎበዝ ነው ሄኖክ እኮ ብዙ እንትን አይደለም ያው ቤት ከፍቶ ያመቻቻል እንጂ ይሄን አይል ሐዲስን ምናምን ሆነ ይችላል ሄኖክ አንተ በጣም በነገራችን ላይ ወንጌላ ማለት በጣም ያልተዘከማችሁበት በጣም ጎበዝ ልጅ ቢኖር ሄኖክ ነው ሄኖክ በጣም ጎበዝ ልጅ ነው ይራገጣና በመራገጥ ነው አንደኛው እኔ ነኝ የማስተምራቸው እኔ የነሱ አስተማሪ እኮ ነኝ የካሎራ የኖሞር እና የሄኖክ እኔ ነኝ የማስተምራቸው ንገራቸው እሺ ባለፈው ራሱ ባለፈው ስለ ኤፊ ላይ በተነሳው ማለት ነው ስለ አካል ጠየኳቸው ሶስቱን አልመለሱልኝም አካል ምንድን ነው እስቲ አብራሩኝ አልኳቸው ሄኖክ በቃ ምላሱ እውነት አካልን አይችሉም ኖሞር ፕሮፌት እና ሄኖክ አካል ምን እንደሆነ አይችሉም ጠይቃቸው በእውነት አንድ ሊመልሱልኝ አልቻሉም እና ታዲያ ዝላችሁ የዞራችሁ አካል ማለት ነው በጣም እኔ እችላለሁ ነኝ አካል ማለት እውቀት ፍቃድ ስሜት ያለው ማለት ነው የራሱ እውቀት የራሱ ፍቃድ ታዲያ እነ ዶክተር ባቡሻ ሲናገሩ ሰው ይሄ እኮ በሊቃውንትም የተመሰከረ ትስቃለህ ምን ያስቃል አካል በቃ ስሜት ፍቃድ እውቀት ነው እውቀት ያለው አዎ እኔ ማለት የሚችል ራሱ ስሜት ላይ ብቻ ተረገጥኩ ልትሄድብኝ አስበሃል በጣም ነው የምንወስደው አንተ ግን ያው ብዙ ጊዜ
እኛን እንትን ስለምትል ነው እንጂ እስቲ አሁን ደግሞ ሌሎች ላይ እንትን ቤት ክፈት እኛ እንምጣና እንሰባሰብ። አንተ ጥሩ ነበር እኮ ፕሮቴስታንት ላይ እኮ ትቻለሁ እኮ እኔ እስልምና ላይ ነው የምሰራው እኮ ፕሮቴስታንት ትቻለሁ። መከራችን በዛ። ሰሞኑን ደግሞ ትንሽ በዝቶብናል ታውቃለህ። አሁን የተነሱ ነገሮች እኔም ደንግጫለሁ። ለምሳሌ እኔ አሁን እስልምና የለውም እኮ እስልምና ላይ ነው ያሉት። ምን ተነሳ ደግሞ ቅድም ስታወሩ አሁን ሳሚ የተናገረው ነገር እኔም አልገባኝም። ኢየሱስ ክርስቶስ ምድር እያለ ምንም መለኮታዊ ስልጣኑን አልተጠቀመም እኮ ነው ያለው እኮ። ይሄ እኮ የእነ ኃይሉ ዮሐንስ ትምህርት እኮ ነው። ሲስ ኃይሉ ዮሐንስ ታዲያ ምን ተለየ ከዚህ እና ሳሚ ተሳስቷል ልትል ነው? ለእኔ ተሳስቷል። እኔ አልቀበልም በራሴ ማለት ነው። ለምን መሰለህ አሁን እኔ መልኩ ያልገባኝ ነገር እኔ እኮ ባይዘው እኔ ራሱ ኮንፊውዝድ ሆንኩ እኮ ውድ። አንተ በጣም ጥሩና ቀንሷ ነህ። እሺ ዜዶስ አሁን ማርያም እማምላክ አትባልም ያለው ስህተት ነው ግን እሱ ነገር እሱ እኮ ተመከረ አይደል እንዴ? ተመክሮ ይቅርታ ብሏል። አገላለጽ ላይ ቢሆንም አንተ ቀልደኛ ተመከረ እኮ ግን ያው አልተቀበለም። ዞሮ ሲያብራራ ትክክል ነው። ሲያብራራ ትምህርቱ ትክክል ነው። ግን ቃሏን አልቀበልም ብሏል። ቃሏ ላይ ነው አሁን ቃል እንትና ራሱ ታቋለች ወይስ ዘላለም መንግስቱን ታቋለች አይደል? ዘላለም መንግስቱ አረጋዘሌ በጣም ትልቅ ሰው ነው። ቆይ ቲክቶክ ላይ እሳቸው እኮ ቴዎቶኮስ ማለት የአምላክ እናት ማለት አይደለም ትርጉሙ ብሏል እኮ አይታችሁ። ጋዘሌን ተዋቸው። ጋዘሌን ትተን እኔ የምልህ እንትና ጋዘሌን ለምን እንተዋለን? እሳቸውም ከተሳሳቱ ጋይዘሌ አይመጡ ቲክቶክ ሌሉማ እንትን ያሉም ጌርሳም እስኮ ጌርሳም ባይዘቤ እንትና ጌርሳም አልተሳሳተም። ምንም የተሳሳተው ነገር የለም። እኔ እሱን አላየውም። ዘድ እኮ ይኸውልህ ዘድ ሲያብራራ ትክክል ነው እኮ ምንም የተሳሳተው ነገር የለም። ግን ቃሉ ላይ ነው በቃ የአምላክ እናት አትባልም ይሄን ቃል ብንጠቀም ሌላ አማራጭ ብሎ ነው ያመጣው። ገብቷል? እዚህ ላይ ልዩነት አለ። ይሄን አይል ምንፍቅና ነው የሚያስብል አይደለም ለኔ። ግን ቃሉን ለምን መጠቀም እንዳለ ሊያየ ከታች ሊያየ እግዚአብሔርን ሊያከታች ስገባ ይቻለሁ ሊያየ በጣም ይቅርታ አድርጊልኝ በእውነት እኔ ትናንትና የኤልያ ንግግር ሰምቼ ልቤ ነው የተሰበረው በእውነት ጌታን ሊያየ በጣም እስከ ዛሬ እኔ እንዴት አድርጌ እኮ አሁን አንተ ማወቅ ያለብን ማለት ነው። ለምሳሌ እኛ ፕሮቴስታንቶች ያው ወንጌል አማኞች አጠቃላይ ማርያም ላይ ኦርቶዶክስ ጋር ያለውን ነገር ታውቃለህ አይደለ? እሱን ፍራቻ እኮ ነው ይሁን እንትና ለምሳሌ ኦርቶዶክሳውያን ስላሴን በተሳሳተ መልኩ ለምሳሌ ቢረዱት ጉዳይ ለምሳሌ ቢረዱትም በለና ቢረዱት ስላሴ የሚባል ትምህርት ትክክል አይደለም ትላለህ። አሁን ቴዎቶኮስ ማለት እኮ ከኦርቶዶክሳውያን ጋር አይገናኝ ከካቶሊክ ጋርም አይገናኝ ጉዳይ አስንትን በላ አይገናኝም እኮ ትምህርቱ አንተ መጀመሪያ የራስህ ብዙ ጊዜ ማድረግ ያለብህ ነገር ምን አለ መሰለህ ጉዳይ አሁን የራስን ትምህርት ብቻ ታስተምራለህ። እኛ ቴዎቶኮስ ብለን የምናምነው እንደዚህ ነው። ከዛ በኋላ የሚመጣውን ነገር ትክክል አይደለም ትላለህ። አሁን መጀመሪያ የራስን ትምህርት ማስተማር ነው። ገባ ካለን አይብን ያ ሰውዬ እንደዚህ ብሎ ከተረዳ ምናምን እንደዚህ ካለ ብለህ ሌላ ማብራሪያ አይሰጥም እኮ ገባ ካለን አሁን ጉዳይ ገብቶኛል። ግን አሁን እኔ ያየሁት ልንገርህ። ለምሳሌ እዚህ ላይ ነው የተጀመረው። ከዛ በኋላ እኔ ምን የእንትናን እኮ የፊት ለማስ ትናካል አንስተ ነበር እንትን ፍቃድ ከአካል ነው ከእንትን ይመነጫል የሚለውን እሱ ነገር ገብቶ ካል ጉዳይ በነገራችን ላይ የኤፊን እንትን ነው እኔ ትክክል ነው ብዬ ነው የገባኝ ማለት ነው። ኖ ቆይ ቃሉን ተውና ማለት ነው። ለምሳሌ ዲስቲንክት ፐርሰን አሁን ወልድ ካልሆነ እኮ አብ ወልድ ካልሆነ ወልድ መንፈስ ቅዱስ ካልሆነ አንዱ ካልሆነ አንዱ ደግሞ በራሱ እኔ ማለት የሚችል ከሆነ እኔ በሚለው ፓኬጅ ውስጥ እኮ ፍቃድም አለ አይደል? ሲስ
እኮ ልክ እኮ ነው። የተለያየ ፍቃድ ነው ያለው ነው ወይስ አንድ ፍቃድ ነው ያለው? የተለያየ ሳይሆን የተለየ የሚለው ነው። የተለየ ዲስቲንክት። አሁን የተለየ የምትለው ቃል ለምን ትከብዳለች? የተለያየና የተለየ ይለይ። የተለየማ ተቃረነ ነው። የተለየማ አብ እሹ ጉዴ አብ ከወልድ የተለየ ፍቃድ ነው ያለው። የተለየ ሳይሆን ያው የራሱ አብ ፍቃድ አለ። አብ ይፈቅዳል። እኔና በእርግጥ ዲፕሊ ወደ እንትን ሲትሄድ አሁን ዲቴሊ ወደ ክርክር ሲትሄድ ብዙም ልዩነት የለውም። አሁን ለምሳሌ ከባህሪ ነው ከአካል ነው የሚሉ ሰዎች አንድ አይነት ነገር ሲያወሩ ነው የማይሆነው። ግን አይተው ከሆነ ኤፍ የሚጠይቃቸው ጥያቄዎች አይታ አይመልሱለትም። አንድ ጥያቄ አለች እሱ የሚጠይቀው ከመጽሐፍ ቅዱስ አንድ ሰው አልመለሰም። እሱን እንመልሳለን ብለው ኦጄ ሆኖ ቁጭ ይላሉ በአንድ ጊዜ ማለት ነው። ስለዚህ እንደዚህ መጠላላቱ ቢቀርስ መገፋፋቱ ቢቀርስ በቅንነት ቢሆንስ? አሁን ለምሳሌ እኔ የመጣሁት በአባቴ ፍቃድ ነው ብሎ ኢየሱስ ሲናገር እኔ የመጣሁት በላከኝ ነው ስል በላከኝ ያለው የማን ፍቃድ ነው ስል የራሱ ብሎ ኦጄ አድርጎ ቁጭ አደረጉ ብዙዎቹ በአፍቃድ ነው። ዚስ ኢዝ ዘ ፕሮብለም። አዎ እሱ አካል እንደሚለይ ሁሉ እነዚህን ነገሮች ለይተን ብንናገር ችግር። እንደዛ ሲባል ደግሞ ሶስት አምላክ ነው ብሏል ምናምን ብሎ እየቆራረጡ እንትን ማለቱ እኔ የትም አያደርስም። በዚህ ጉዳይ ግን ለማንኛውም አንድ ነገር ልንገር ሲስ በስላሴ ይሁን በክርስቶሎጂ ጉዳይ ወንጌል አማኞችን የሚያክል የለም። እኛ እንበልጣለን በሁሉም ማለት ነው። ይሄ በግልጽ መታወቃል። በእውነት እኛ ጋር ነው ትምህርት ያለው በደንብ የተደራጀ። እሺ አሁን ለምሳሌ ስላሴ የሚባለው እነሱ ጋር አሁን ገድል ላይ ምናምን ላይ ብታይ የሚዘገነን አይደል እንዴ? ያለ ስላሴን የዋጣዋል። አሁን አንድ ዘራ ብሩክ የሚባል ምንድን ነው ይሄ? እንደገና ደግሞ ማርያምና መስቀሉ ልክ እንደ እንትን ይከበራሉ ይመለካሉ የሚል ወደ 5 አሳድ አንቶ እሺ ለምሳሌ ይሲዘ ፕሮብለም ወደ ገድላትና ድርሳናት ሳትሄድ እሺ ራሷን ለምሳሌ ቆይ አሁን የስላሴ ትምህርት ላይ ለምሳሌ እኔ አንድ ጥያቄ ልጠይቅ። ቆይ ልብ ቃልና እስትንፋስ የሚለው ራሱ ትቀበላለህ አንተ? እኔ አልፎ እንትን ልበላ ልጠይቅና ለምሳሌ እኛ ጋር ነው ትክክለኛ የስላሴ ትምህርት ያለው አልክ። 100% እኛ ጋር ነው ያለው። እሺ የማን ትምህርት ነው ትክክል? በጣም ከይቅርታ ጋር በቅንነት ለምሳሌ እንግዲህ ስለ እንትን እኮ ነው ፈቃድን ለአካል የሚሰጠው ትምህርት ነው ትክክል ወይ ፈቃድን ለባህሪ የሚሰጠው ትምህርት ነው ትክክል? እኔ ለሁለቱ ላይ እኮ ልዩነት አለ ብዬ አላስብም። ዋናው ነገር የተለያየ እኮ አሁን እኮ የተለያየ እኮ ፈቃድ ለአካል ሲሰጥ ሌላ እንዴ እያብራራሉ አብራርቴ እኮ ስትሄድ እኮ የተወሰነ እኮ ልዩነቶች ይኖራሉ። ግን ዋናው ነገር ፈቃድን ለምሳሌ ፈቃድን ለአካል የሚሰጥ ነው የሚሰጠው ትምህርት ነው ትክክል። አንተ ይሄ ትምህርት ነው ትክክል በለ ወይ ይሄ ትምህርት ነው ትክክል በል ወይ። ስለዚህ አንደኛው ላይ እርጋ። ሁለቱም አንድ ነው። እንዴት አንድ ሊሆን ይችላል? ለምሳሌ ኦርቶዶክሳውያን ጋር ለምሳሌ ብትመጣ ፍቃድ የባህሪ ነው ይለዋል። እነሱ እዛ ጋር ከመድረሳቸው በፊት ይሄ ዋና ስላሴ ለምሳሌ ፍቃድ ትምህርት ለምሳሌ ስትመጣ በነገራችን አንዳንድ ያላወቀ አንተን በስነ መለኮት ትምህርት ቤት ውስጥ ብታልፍ እኔ በቅንነት ነው በፖለቲካ አትውስጥ በስነ መለኮት ትምህርት ቤት ብታልፍ ስትማር ስላሴ ላይ ሂዱና የኦርቶዶክሳውያንን አንዳንድ በስላሴ መጽሐፍ ላይ የተጻፈ መጽሐፍ ማሽ ትክክለኛ የተማረ ሰው መጥቶ ይነግራል። ሄዳችሁ ይህንን ነገር ይፈራሉ። የኦርቶዶክሳውያን የስላሴ ትምህርት ይፈራሉ ይባላል። ይሄ አንዳንድ ያለ እውነት የሆነ ነገር ላይ ስላሴ በነገራችን ላይ ምንም እኮ ኤርሚያስ ጠይቆ ለምሳሌ ኤርሚያስ አበበ ጠይቆ እኮ እንዴት ትምህርት ነው ያላት ብሎ እኮ ተናግሯል። አይቀበልም ኤርሚያስ ቃሉን ብቻ ነው። ስላሴ የሚለው ቃል የግዕዝ ስለሆነ ነው እንጂ ይሄ የኩነት ትምህርት የለም። መጽሐፍ ቅዱሳዊም አይደለም። ዓለም ላይም እኔ ሰምቼ አይቻልም። ኩነት እኮ ወንድሜ ኩነት ብትጠይቅ የኦጄ ነው። አንተ ኦልሬዲ አንተ ኩነት አሁን አንተ ሰማን አይደል?
ቆይ ዋናው እንግዳ እኔ ነኝ ዛሬ። እንዴ ተረጋጊ። ተሰበሰበብኝ እኔ እዚህ እንኳን ልሰብስብ። አይ እኔ ግን ልክ እውነት ለመናገር በስህተት ነው የገባሁት። ከገባሁ በላይ ግን ኤቨን የእኛ ትምህርት ነው ያለችው። ለምንድን ነው የኩነት ትምህርት የእኛ ትምህርት ነው አለች። 40 ሰው እኮ ነው። ቆይ አንድ ጉዳይ አለምዬ ሰላም ትበለን እስኪ። አለምዬ እንዴት ነሽ? ደህና ነው ሲሳይ፣ እንዴት ነህ? እባክህ እኔም ቤት ስከፍ ሰው ሰብስብ እንዳባርህን ያው ኮሜንቲንም ስላላነበብከው። ከዛ በተረፈ ምን ልል ነበር የገባሁትኝ? የአቤላ ጉዳይ እንዴት ሆነ? በእናትህ ማጣፊያ የሌለው ትምህርት ማሰሪያ ገመድና እስከ 10 ቤት ስነስርዓት የለውም እንደ ሲሳይ ለምንድነው ብሎክ ያደረገችን? ጠይቃ ያወራችሁ እኮ እኔን እኮ ነው። ይሄ እኮ ህግ እኮ እንዴት ነው ሰዎች እንደ የዛሬን አያደርገው እንጂ እኮ እኔ እኮ በትልቁ ሆኜ እኮ አጋፋሪ የነበርኩ እኮ እንዳኬ እዚህ ቤት ነው የነበርኩ። ኧረ ስነ ስርዓት ይኖራል። ኧረ እባካችሁ፣ ኧረ ተው። አለምዬ በጣም ቲክቶክ ላይ እጄን ይዛ እኮ ነው ቲክቶክ ላይ ያመጣችኝ። እንዴ ቢያንስ በዚህ 250 ሰው ባለ ፊት ውለቷን ልናገር እንደዚህ እንትን ማነው የማያውቅ ንጉሥ ተነሳሉ። ዮሴፍ በግብፅ ምድር ላይ ያደረገው አንተ ሊያየ ነና እስቲ ዛሬ እንኳን ከዲያ ምክር ልቀበል እስቲ። ስማኝማ እንዴት ነው የአቤላ ነገር ዛሬ? ሰኞ ደህና ነህ ሳሚ? እግዚአብሔር ይመስገን ደህና ነኝ። እንትን የቄስ ተክሌ መጽሐፍ ላይ የእግዚአብሔር ልጅ ነው መለኮት የሚለው መጽሐፍ ገጽ 33 ላይ እንደዚህ የሚል አንብቤ ያለው እኔ ለምሳሌ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስላሴ ላይ ተጠያየቁ መጽሐፍ ላይ ነው እንጂ የቄስ ተክሌ መጽሐፉን ተውትና መሰረት ያደረገ የስላሴ ትምህርት ላይ ተጠያየቁ። ሲሲዬ ትክክል ነህ። ምክንያቱም ሲሲ እባክህ ቆይ ተመሳሳይ ነው ቄስ ተክሌ ቶና አር መጽሐፍ ቅዱስ የስላሴ ትምህርት ተጠያየቁ። አሁን እሱ በስላሴ ሳሚ በስላሴ አታምንማ? ሻላም ነው በቃ ጉደታ ሜዳውን ፈረሱም። እሺ የቄስ ተክሌን ትምህርት ትቀበላለህ ሳሚዬ? እናንተ ቤተ እምነት መስራች ቄስ ተክሌ ትምህርታቸውን አትቀበሉም? የቄስ ተክሌን ትምህርት ኧረ ቄስ ተክሌን ተወው። ቄስ ተክሌን ተወውና ስላሴ እንደ አባቶቻቸው እኮ እንደ ሲስ ለምንድን ነው የምትከለክለኝ? አይደለማ ቄስ ተክሌን ተወውና ስላሴ ላይ ተጠያየቁ እኮ። ቄስ ተክሌ መጽሐፍ ቅዱስ ላይ ተጠያየቁ እኮ አልኩህ እኮ። እሱ መጽሐፍ ቅዱስን መሰረት አድርገህ የስላሴን ትምህርት አይቀበልም። አንተ መጽሐፍ ቅዱስን መሰረት አድርገህ የስላሴን ትምህርት ትቀበላለህ። ይኸው ሰሞኑን ስላሴን ሳስተምር ነበር ብላ ይኸው ትክነቆ እኔ ከዛው ተነስቼ እኮ ነው እነሱ ከመጽሐፍ ቅዱስ አገኘን ብሎ አይደል እንደ የጻፉት? አይደለም መጀመሪያ ቄስ እንትን በእስቲ ሳሚዬ ተጠያየቁ እስቲ። እሺ ቆይ እሺ ልጠይቀው ጥያቄ። ሳሚ በስጋ የመጣው በስጋ የተገለጠው አብ ነው ወልድ ነው? ኦኬ አብ ነው በስጋ የመጣው። መለስኩልህ። እሺ በመስቀል ላይ የሞተው አብ ነው በስጋ? እናንተ ታሽ የእግዚአብሔር ልጅ በስጋ እኔ እነሱን እኮ አስተምራቸዋለሁ እኮ አታውቅኝም? እንደዚህ እንደ አግሪላ እኮ ተማሪዎች ናቸው እኮ ነው እኔ ጉዴታ በእውነት እንትን በበርታ ጌታ እንደዚህ ጊዜ እንትን አትበል። ከነ ካሎራውና ከሌሎች ጋር ጊዜ እንደዚህ አንብብ። በጣም ጥሩ ጌታን አሪፍ ነው። በአንድ ደቂቃ ማጠቃለያ ስጥ። ደቂቃው እያለቀብን ነው። ድጋሚ ዳስል በማጠቃለያ ስጥ። እንግዲህ ወገኖች እንዳያችሁት ነው። የኔ ተራ ነው። ወንድማችን ሳሙኤል አመሰግናለሁ ስለመጣ። ግን ትምህርትን እመን እሺ። የራስን ቤተክርስቲያን መስራቾችን መቀበል አለብህ። የራስን ትምህርት መቀበል አለብህ። ካልተቀበልከው ደግሞ ወደ ጌታ ስትሆን ደስ ነው የሚለኝ።
መጽሐፍ ቅዱስ እናወጣና የዮሐንስ ወንጌል ምዕራፍ 8:31 እናወጣና እናወራለን። እንደዚህ ይላል። ይኸውልህ አሁን ብቻ የሚለው ቃል ለአይሁዶች እንዳልጠቀመ ላሳይቅ። ብቻ የሚለው ቃል እንደዚህ ይላል አለ ማለት ነው። ከኢየሱስ ውጭ አለ እያልከኝ ነው? ቆይ አሁን ብቻ የሚለው ቃል ከኢየሱስ ውጭ እንዳለ አይደለም የሚያመለክተው። እሺ ታዲያ ምን ፈልገህ ነው? ቆይ ብቻ የሚለው ነገር እኛውን ብቻን አንቀበልም ስንል ይኸውልህ ብቻን አንቀበልም ስንል ገባ ከኢየሱስ ውጭ ሌላ አዳኝ አለ እያልን አይደለም። አንዴ ታዲያ ካልሆነ ብቻ የሚለውን አትቀበልም? ቴንኪው ይኸውልህ እኛ ኢየሱስን ማመን ብቻ የማንቀበልበት ዋናው ምክንያት ምን እንደሆነ ታውቃለህ? ኢየሱስን አምነን ብቻ አንድንም። ለምን ራሱ እየሰማሁ እኮ ነው። እግዚአብሔር ከአንዱ ልጅ ውጭ የሰጠዋል ለማዳን። ይኸውልህ እኛ ኦርቶዶክሳውያን አንድ ነገር ልንገርህ። እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። ከኢየሱስ ክርስቶስ ውጪ ያዳነኝ አንድ አካል የለም። ያዳነኝ ኢየሱስ ነው ያዳነኝ። ኢየሱስን በማመን ብቻ ግን አልድንም። ለምን? መጠመቅ አለብኝ። ለምን? ራሱ ጥምቀት አዳምጥ ልጨርስልህ። ጥምቀት ኢየሱስን በማመን ብቻ አልድንም። ቃሌ